ናችሁ ፈጣሪ ይመስገን። ዛሬ ደግሞ የአማርኛ ቃላቶችን እንዴት እንጽፋለን፣ ፊደላቶችስ እንዴት ናቸው የሚለውን አብረን እናያለን። ተከተሉ። እኔ መምህር አይምሮ ይባላለሁ። ስለዚህ እስቲ የሃን ዝርያዎች ከነ ቃላቶቹ እናያለን ማለት ነው። ከሃ እንጀምር። ሃ የመጀመሪያዋ ሃ እዚህ አሁን ራይት የሚያደርግበት ሐሰት ሐሰት ምን ነው? ከሃ ሃ የመጀመሪያውን ወስደን ሰንም የመጀመሪያዋ ከዛ ቲን የስድስተኛዋን እንወስዳለን ማለት ነው። በዛው በሃ ምን ማለት እንችላለን? ሀብት ማለት እንችላለን። ሀብት ይሄው ራይት ያደረኩበት ማለት ነው። ሀብት ሀብት ከዛ ምንድነው? ሀብታም ሀብታም ብለን እንደዚህ መጻፍ እንችላለን ማለት ነው። ሁለተኛ የሃ ዝርያ ሆኖ ሁለተኛ ላይ የሚገኘው ፊደል ሁ ነው። ሃ ሁ እንላለን። እኔ ወደ ታች ጽፌያለሁ። ሃ ሁ ሂ ሃ ሄ ሆ ወደ ታች ከላይ ወደ ታች ስታነቡት ማለት ነው። እና ቃላቶቹን ደግሞ እንደዚህ መስርቻለሁ። ለምሳሌ በሁ ሁሉ፣ ለምሳሌ ሁሉ የሚለው ይሄኛው ነው። ከዛ ምንድነው? በሁ ሁለት፣ አሁን ቀለም የሚቀባው ማለት ነው። ሁለት 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 ተደጋግሞ ጽፏል። ሁለት ሁኔታ ማለት እንችላለን። ሁሉ ማለት እንችላለን። ስለዚህ በሁ እነዚህን ቃላቶችን መመስረት እንችላለን። ከዛ ሁ ሂ ሃ ሁ ሂ በሂ ደግሞ ይሄ ሶስተኛ ላይ ወደ ታች ሶስተኛ መስመር ላይ የሚገኘው ለምሳሌ ሂሳብ ሂሳብ ይሄኛው ማለት ነው። ከዛ ቀጥሎ ሁለተኛ ላይ ሌላ ደግሞ በሂ ህሊና ህሊና ይሄው ራይት ያደረኩበት ማለት ነው። ህሊና ከዛ ምንድነው? ሂደት 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 ማለት የሆነ ነገር ሂደት ላይ ያለ ያልተፈጸመ ማለት ነው። ሂደት ከዛ ምንድነው? ሃ ሁ ሂ ሃ ነው መጨረሻ ላይ አራተኛ ላይ ያለው ሃ። በሃ ደግሞ ለምሳሌ ሐውልት፣ እስቲ ሐውልት ይሄኛው ማለት ነው። ሐውልት ከዛ ኃይል 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 ሌላስ? ሀገር ሀገር ሃን ተጠቅመን የምንሰራቸው ቃላቶች እነዚህ ናቸው። ከዛ ሃ ከሃ ቀጥሎ ምንድነው? ሄ ነው። ሃ ሁ ሂ ሃ ሄ እናለን። ሄ ለምሳሌ በሄ ሄዱ ሄዱ፣ እነዛ ሰዎች ሄዱ እኮ እነሱ ሄዱ ብለን መናገር እንችላለን። ከዛስ ሄክታር፣ አንድ መሬት ሄክታር፣ 3 መሬት ሄክታር ምናምን ብለን 3 ሄክታር ማለት እንችላለን። ሄክታር ይሄ መሬት የምንለካበት ማለት ነው። ከዛ ምንድነው? ሄዶ ሄዶ ሄዱ ማለት እንችላለን። ሄዱ ሄዶ ማለት ሆነ። እነዚህ በሄ የምንላቸው ሄዶ ሄክታር ሄዱ ማለት እንችላለን። ከዛ ስድስተኛ ላይ የሚገኘው ሄ ነው። ሄ እዚህ ጭንቅላቷ ላይ እንዲጠመም ያለች ማለት ነው፣ በውስጥ በኩል ከዛ እሱ ምንድነው? ህዝብ፣ ለምሳሌ ህዝብ በሄ ህዝብ። ሌላስ? ህዝብ ህብረት ህብረት ሌላስ? ህግ ማለት እንደዚህ እንችላለን ማለት ነው። በጣም አሪፍ። ከዛ የመጨረሻው ሆ ነው። ሆ ሆነ ይሄው ሆነ ሆኖም ሆኖም ሆቴል ብለን እንደዚህ መጻፍ እንችላለን ማለት ነው። እነዚህ በአጠቃላይ ያልናቸው የሃ ዝርያዎች ናቸው ማለት ነው። እናንተም ይሄንን እንድታዩ ፕራክቲስ እንድታደርጉ እንድትሞክሩ ለመጻፍ ቃላቶችን ለመመስረት እንድትሞክሩ ላለው በጣም አመሰግናለሁ። ቴንክ ዩ